ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ግንቦት 1 ቀን 2018 ዓመተ ምህረት የእመቤታችን የቅድስት ድንግል ማርያም የጭንቅ አማላጅ የወላላይቱ ያዛኝቱ ርሪተ ህሊና እመብርሃን የኔ እናት የናንተ እናት የሁላችን እናት ከምንም በላይ ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት የተወለደችበት ቀን ነው። ግንቦት 1 ቀን 2018 ዓመተ ምህረት ላይ እነሆ ልደቷን ምክንያት በማድረግ በአንድ ወዳጇ ቤት ልንገኝ ፈቀድን። ስሟን ጠርቶ የራቀው የሚቀርበው፣ ስሟን ጠርቶ የፈለገውን የሚያገኝ፣ ስሟን ጠርቶ ክፉውን ጊዜ ያለፈ አንድ ድንቅ ሰው። በነገራችን ላይ ክቡራን ተመልካቾቻችን ዛሬ ግንቦት 1 የኔም ልደት ነው። ድንግል ሆይ ልደትሽ ልደታችን ነው ብለን በበኩረ ትጉሃን ዲያቆን ጋዜጠኛ ሳሙኤል ፍቅሬ ቤት ልንገኝ ምክንያት የሆነን ጉዳይ እጅግ ያስገርማል። ሰው ማታ ግንቦት 1 ብሎ ያርዳል፣ እሱ በጠዋት ያርዳል በሬ። ያንን በሬ ምን ያደርገዋል የሚለውን ነገር ከበኩረ ትጉሃን ዲያቆን ጋዜጠኛ ሳሙኤል ፍቅሬ ቤት እነሆ እንዲህ ተገኝተናል። እንኳን አደረሳችሁ፣ እንኳን አደረሰን። ድንግል ሆይ ልደትሽ ልደታችን ነው፣ እኔም ልደቴ ነው። እንኳን አደረሰኝ፣ እንኳን አደረሳችሁ። እንሂድ። እንኳን አደረሰ ሳሚ ትጉሃን። እንዴት አለ? እንኳን ተወለድክ፣ እንኳን ተወለድክ። በአምላክ በልደትዬ ነው የተወለድከው አይደል? በልደትዬ ቀን ድንግል ሆይ ልደትሽ ልደታችን ነው ልንል ማለት ድለኛ ነህ። እንዴት አለ? ደህና ነኝ። ሰላም ነኝ። ሰላም ነው። እንዴት አለ? እንዴት ነህ? ክቡራን ተመልካቾቻችን እንግዲህ በኩረ ትጉሃን ዲያቆን ጋዜጠኛ የህግ ባለሙያ ብዙ ማዕረጎች፣ ግን ማዕረጌ ድንግል ማርያም ናት ካለ በጣም ብርቱ የቤተ ክርስቲያንም የሀገርም እንደ ሙያ የጋዜጠኝነት መምህርም ሳሙኤል ፍቅሬ ቤት ተገኝተናል። በጣም የሚያስገርም እንኳን አደረሰ ለእመቤታችን ልደት በዓል። ሳሜ በጣም ደስ ብሎኝ ነው ዛሬ የመጣሁት። የገረመኝ ነገር ከአንዱ እንነሳና ወደ ዋናው ነገር እንምጣ። ሳሜ የተደረገለት ነገር በጣም ብዙ ነው አሉኝ ጓደኞቼ። አዎ እሱ ደግሞ በጣም ከሌላ ሰው ደግሞ ምን ሰማው መሰለ? ሳሚ እንደዚሁ በተሰጠው ሙያም በተሰጠው ገንዘብም ጭምር ለቤተ ክርስቲያን ደግሞ ያደረገው ነገር እኮ እልፍ ነው አሉኝ። እንዴት ታየዋለህ ይሄንን ነገር? የመጀመሪያውን ላግዝ። አዎ ብዙ ሰዎች ለቤተ ክርስቲያን ይሄን አረገ ሲሉ አይመቸኝም። ለምን? አውደ ብረት ላይ ሁሉ ቆሜ ያደረከውን እኔ ልዘርዝር አይደለም። እሺ እኔ አወግዛለሁ። ተፈቅዶልኝ ያደረኩት የለም ማለት አይደለም። አገልግሎት ቤተ ክርስቲያን አገልግሎት አደርጋለሁ። ለቤተ ክርስቲያን ስጠየቅ እሺ ምን ቢል ማለት ነው እመቤቴ ትፍቀድ ነው፣ መድኃኒዓለም ይፍቀድ ነው ብለው
አሁን የነገሩ ሰዎች እርግጠኛ ነኝ ብዙ ነገር ለዚህ ቤተክርስቲያን ሰርቷል፣ እዚህ ቦታ ቤተክርስቲያን ሰርቷል፣ እንዲያርጓል ይሆናል። 5 ሳንቲም ያድርግ ያላቀ እንደው ዛሬ ልደቷን ከምናከብርባት ማርያም ማህደረ ስብዓት እንኳን ብንነሳ ቅድስት ልደታ ለማርያም አውቃለሁ። ከዛ ነው ከቅርባችን እስከ ቁልቢ እንጓዝ። አዎ ልክ ነህ። አሁን እኔ አንድ ነገር በሱ ነው እግዚአብሔር ይመስገንና የእመቤቴ የልደታ ማርያም ሰው ይሄን አረገ ሲባል ለኔ ያረገችውን አይጠቅሱም ወይ አያውቁ። ለኔ ብዙ አድርጋለች። እኔ ግን አንድ አሁን አንተ ልትናገር የፈለከውን ነገር ልንገር፣ ታሪኩን ልንገር። ልደታ ቤተክርስቲያን አባቶች እዛ ያሉት አስተዳዳሪዎች ኃይለ ጊዮርጊስ አሉኝ፣ አቤት እባክህ ይህቺ መንበረ ጽላት ይህን የመሰለች ቤተክርስቲያን እኮ ሳንቀይር ይሄን ዘመን ተቀመጠ አሉ። እዛ ጊዜ መንበረ ጽላቱን መቀየር እንፈልጋለን አሉ። 2008 ይመስለኛል። ዛሬ 2018 ነው። ከ10 ዓመት በፊት እዛ እመቤቴ ትፍቀድ አልኩና እኔ ሄድኩኝና ይህ ሜክሲኮ አካባቢ ያሉት ቀራጺ ጋር ሄድኩና ተነጋገሩ። እዛ ጊዜ 120 ሺህ ብር በጣም ውድ ነው። 120 ሺህ ብር ሲሉ ደነገጥኩ። የለህም ልብ ብቻ ነው ያለ። ከዛ በኋላ ባለኝ ገንዘብ በእሷ በተቀመጠው ገንዘብ ውል እንዋዋል አልኳቸው። ቅድሚያ ክፍያ እኔ እከፍላለሁ አልኳቸው። ከፈልኩ። ብዙ ሰዎች አብረን እኛም እንሳተፋለን ያሉኝ ነበረ። በረከቷ ለምድሪቱ ይበቃልና ይሳተፋል። ከዛ እውነት እንግዲህ ለኔ ተፈቅዶ ነው መሰለኝ እኔ ጨረስኩት። እንዳልኩ 5 ሳንቲም የለም እኔ ለሷ አርግ ያላቀ እንሳተፋለን ያሉት በተለያየ ምክንያት አልወደላቸው። ግን በኋላ አሁን እኔ እዛ ሲሄድና ጊዜ ጸሎት ሳረግ ውስጥ ገብቼ አለቅሳለሁ። የምስጋና ባለቅስ ይሄ ሁሉ መካንንት በደጅ የተርመሰመሰ በምን ምክንያት ለኔ ለኃጢአተኛው ተፈቀደ ይሄ ነገር ብዬ አለቅሳለሁ። እና ቤተክርስቲያን ሄጄ ሳለቅስ ካየህ እንባዬ ምስጋና እደጁ ለምስጋና እንጂ ለልመና እንደሄዳል አደረገልኝ። እንደዚሁ ይሄ አውደ ምሕረቱን እባክህን ኃይለ ጊዮርጊስ ቤተክርስቲያን ጠጋ ስትል እኛ ቤተክርስቲያን ጠቃለህ ብዙ ነገር ያዛሉ፣ ግን የተፈቀደልህ ነው የምታደርገው። እዚህ ምድር ላይ በአጋጣሚ ድንገት የሚሆን ነገር የለም። በመድኃኔዓለም እስኬጁል ነው፣ በመድኃኔዓለም መርሃ ግብር ነው የሚሆነው። ለካ ደግሞ ሌላ ነገር ተፈቅዶልኝ ነበር መሰለኝ። እና አውደ ምሕረቱ ላይ የምታየው ነገር እባክህ ዝናብ አስቸገረን እንደው ምን ታደርግልናለህ ምናምን አሉ። እና እኔ ምንም ነገር በህይወቴ ያው ኃጢአተኛ ነኝ፣ በደለኛ መሆኔን ነው የማውቀው፣ ኃጢአተኛ መሆኔን ነው የማውቀው፣ የማድረግ አቅምም እንደሌለኝ ነው የማውቀው። በእኔ በኩል ሲደረግ ግን ተላላኪ ስሆን ደስ ይለኛል። የምገልጸው እኔ ተላላኪ ሆኜ ያመራህ ግብር አስፈጽሜ ይሆናል። ለዚህ ስለተመረጥኩኝ ደስ ይለኛል። እግዚአብሔር ይመስገን። በጣም የሚገርመኝ ደግሞ ስትናገር ከሚያስደስተኝ አንዱ ነገር ለቤተክርስቲያን የሆነ ነገር ሳስነሳ ላደርግ ስነሳ ምንም ነገር ከኪስ ያላወጣም አልከኝ። 5 ሰዓት ያወጥ ይችላል። እና እንዴት ነው የምታደርገው? እኔ በባህሬ እግዚአብሔር ይመስገን ሰራለሁ። ሰር ልጆቼም ደርሰውልኛል። ልጆቼን የቀረስኳቸው በፍጹም አስራታችሁን እንዳትነኩ፣ የምታገኟትን ገንዘብ አስራት በኩራት ነው የሚባለው አይደል? ታውቃለህ፣ መጀመሪያው ነው በኩራት። አስራት ከ10 አንዱ አስራት በኩራት ደግሞ ምንም ካገኘ ነው የመጀመሪያው ነው። ምንም ሳታደርጉ ለዛ ጣሉ ነው። እኔ በቼክ ነው ብዙ ጊዜ የሚከፈለኝ። ክፍያ ከተከፈለኝ ቼኩን ሳልመነዘር በኩራቷን አነሳለሁ። በካሽ እዛ እና የካርቶን ካዝናል እዛ ካርቶን ውስጥ ወረውረዋል። ከዛ በኋላ ስትጠየቅ ያንን ከቸገረኝ እኔ ጋር ከሌለ ልጆቼ ጋር ደውላለሁ እንጂ በአስራቷ አይነካ። አስራት ቤታችን ቢቸግረን ከሌላ ሰው እንበደራለን እንጂ የአስራት ገንዘብ አይነካ። እኔ
በገንዘቤ ከሰው ተጣልቼ አላውቅም። ሰው ገንዘብ ነጥቆኝ አያውቅም። በገንዘቤ ችግር አይቼ አላውቅም። ይህ ሚስጥሩ ምንድን ነው ስል የእሱን አስራት ከጠበቅ በኩራቱን ካነሳ ሌላውን ያንተን ይጠብቃል። ቤት ክፍት ሆኖ ቢያድር ሌባ አይገባም። የሚደንቅ ነው። እንግዲህ እኛ አስራታችንን ለእሱ እንሰጣለን፣ እሱ ደግሞ አስራት አድርጎ ለእኛ የሰጠን ድንግል ማርያም ናት። ዛሬ ደግሞ የተወለደችበት እመብርሃን ድንግል ማርያም ወላዲተ አምላክ ርርተ ልቦና ነይ ስንላት የምትቀርበን ማርያም 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 እያልን ከእናታችን ማፀን ስንወጣ በመጀመሪያ የምንሰማው ቃል የማርያም መንገድ ስጪኝ ብለን መንገድ የምናስከፍት ማርያም በሽልም ታውጣሽ ብለን እናቶቻችን የምንጠይቅበት ስለ ማርያም ብለን ጨካኙ የምናራራበት ይህች እናት የተወለደችበት ቀን ነው። እንኳን አደረሰን። ታዲያ በጣም በሚያስገርም መልኩ ደግሞ ዛሬ ብዙዎች የእሷን ልደት ለማክበር ጠዋት ቤተክርስቲያን ናቸው፣ ማታ ሰንጋ ይጥላሉ። ንፍሮም ደግሞ ይቀቀልና ይበላል። ዋና ዓላማው እመብርሃን ከቤት ውጪ ስለተወለደች እሷን ለማዘከር ነው። አንዳንዶች ደግሞ ለሌላ ይጠቀሙበታል። እሱን እያወገዝን ስለ እመብርሃን እንመለስ። ከንፍሮ አለፍ ሲል ሰንጋም ጥለን ስለት የምንሳለው ማታ ነው። አንተ ደግሞ በጠዋት በሬ ጥለሃል። ምክንያቱ ምንድን ነው? እና ይታየኛል ደግሞ ይሄም ስንት ቦታ ነው በመጀመሪያ መደቡ? እስቲ እንቁጠረው እና እስቲ ናሳሜ ዛሬ 36 ነው 37 ደረሳል። ዛሬ 37 ሰው ሆነ። አዎ የዚህ ታሪክ ምንድነው መሰለህ? እሺ እንዳልከው እኔ ልደታ ለማርያምን እኔ ድቁናም የተቀበልኩት ያገለገልኩትን እመቤቴ ነው። እሺ ሁሩታ ነው የተወለድኩት። ማርያም አርሲ ሁሩታ። እሺ ነገር ግን ያው ልደታ ማርያም ደግሞ ልደታ ማርያም ልደታ ሰፈር ነው የተማርኩት ተግባረ ስም እና የእሷ ፍቅር እንዳልኩ የተለየ ነገር ነው ያልኩ። ቅድም እንደነገርኩ አይነት ነገር አለ፣ ብዙ ነገር አለ ተነግሮ አያልቅም። አሁን ሰዎቹ አንተ እንዲሆን ሲባል ለሰው አረክሴ ሷለን ያረጋችኝ ስለማያውቁ አንድ ሁለቱን ልንገርህ። ከኢትዮጵያ ቴሌቪዥን እንደለቀኩ አንድ ኤንጂኦ ውስጥ ነበር የምሰራ። ከዛ እዛ ኤንጂኦ ላይ ሰራ ያው ልደታን የስራ ሰራም እና የልደታ ማርያም ቀን ቤት ያልኳቸው መጡና ትንሽ ነገር ነበር ያለው ያቺን ተቀመሰ ጓደኞች ዘመን ስታፍ ያሉት። ስንት ዓመት ይሆናል ይሄ? ወደ 18 ዓመት 19 ዓመት ይሆናል። እሺ ከዛ ያን ቀን እኔ በጣም ቅር አለኝ። ማለት ትንሽ ነበር የተዘጋጀው፣ ምክንያቱም ለቤት ነው የምናዘጋጀው። ጎረቤት ትንሽ ይቀራል። ብዙ ሰዎች መጡና አነሰ። የሚቀጥለው እንዳቀሩ አልኩ ትንሽ አሻሽዬ ለማድረግ እከሳለሁ ለማለት የሚቀጥለው ዓመት እነሱን ጠበቅኩና ትልቅ ፍየል ማነው ዱለቱ ተዘጋጅቶ ተከትፎ ምን ብሎ እሳቱ ተቀጣጥሎ ቢጠበቁ አይመጡም። ምንድነው ሲባል ቆይ ይሉኛል። መጨረሻ ላይ ሰዓት አለፈ። ከዛ መምጣት አልቻለም። አንተ ዓመት ጠብቀህ የተዘጋጀህባት ኑሮም እንዳሁኑ አይደለም። በጣም ከፋኝና በር ከፈታ አድርጌ ስወጣ እነዚህ ሰፈር የሚያጸዱት ጽዳት ሰራተኞች ከነ ጽዳት ልብሳቸው እዛ ናቸው። እባካችሁ ስለ ልደታ አልኩኝ እና ገብተው ጋሽ እመቤቴ ለካ እነሱን ያስቀረችው እኔን አንድ ነገር ታስተምረኝ ነው። እዛ ደግሰህ እነዚህ ያለውን ሰው ነገ የሚከፍልህን ውለታ የሚመልሰውን ከማብላት እነዚሁ ትልህ እነዚህን አስባቸው ልትለኝ እንዴት እንደተደሰቱ እኔም እንዴት እንደተደሰትኩ ልነግራቸው። ከዛ ያገኘኋቸው ሰዎች 14 ነው ምናምን ይሆናል። ቁጭ ላይ ያገኘሃቸው በቃ ውጭ ሆነው ያው የሚያጸዱ ናቸው፣ አሮጊቶች ናቸው፣ ይመጣሉ። አሁን በነገራችን ላይ ታሪክ እዛ ገቡ። በዛ እነሱ ጥርግ አደረጉ። በላ የተረፈው ነው ነገር በፌስታላቸው ይዘው ሄዱ። በቃ ያንቀለኔ ማድረግ ስልጣን የለኝም፣ አድርጌም አላውቅም ለሰው። ይህም የተዘጋጀው በእኔ በኩል ይሁን እንጂ እመቤቴ ለተፈቀደችላቸው ሰዎች ነው የተዘጋጀው። ያንቀን ለነሱ ተፈቀደ፣ ተደሰቱና ከዛ በኋላ በቃ ከዚህ በኋላ ማለትኞች እናንተ ናችሁ እንዳትቀሩ ለሚቀጥለው ዓመት አልኳቸው። ያው ዝም ብለው ድንገት ስለሆነ ይሻሉ። ከዛ እኔ በዓመቱ አስቤ
አዘጋጅቼ አንድ ልጅ አለ እዚህ የሚላላክልን ልጅ ሂድና እነዛን ጽዳት የሚሰሩ ሰዎችን ልደታ ደርሳለች እንዳትቀሩ በላቸው አልኩ። እሺ ይሄድና የሆኑ ሰዎች ይጠራል። የዓመት የተጠሩት ግን አይደሉም እነሱ ግን ያው ጽዳት ሰራተኛ ናቸው። እሺ መቼም ትንሽ ላይፋቸው ዝቅተኛ ነው። ተመሳሳይ ነው ላይፋቸው። ከዛ መጡና እነዛን ባለፈው ዓመት ያዩዋቸው ባያዳቸውንም ይበላሉ፣ ይደሰታሉ ማለት በኋላ ደነገጥኩና እናንተ ባለፈው ዓመት እዚህ አብራችሁኝ ያከበራችሁ አይደላችሁም እንዴ አልኳቸው። አይደለንም እኛ ልጁ ጠርቶልን ደነገጡ። ለምን መጣችሁ እምላችሁ እኔ አልጠራኋችሁ፣ ይሄ ነገር ያዘጋጀችላችሁ መብራቴ ልጅ በሚቀጥለውም እንዳትቀሩ እነዛን ግን ጨምራችሁ ይዛችሁ አልኳቸው። 26 ከ18 26 አሁን ይመጣሉ። 26 ሆኑና በቃ በግ አይቻልም እዚህ ጠብሰንም ከምንበላ እነዚህ ሰዎች ደግሞ እንደዚህ ከፍ አድርገን ደግሞ አሁን የምታያቸው እነዚህ የዚህ አካባቢ ጥበቃ ናቸው። እነሱንም ጨምሮ ወደ 32 ኃላፊ አግዳሚ ሲሆን እንደዚህ 34 ይሆናል። ብቻ ይቺ ቀን በዓመት እመቤቴ እኔ የምትዘክርበት ቀን እኔ ለቷን የምዘክርበት ቀን ለእኔ ለኃጢአተኛው ምናልባት ለኃጢአት መደምሰሻ የገነት መውረሻ ቢያደርግልኝ ብላ ፈቅዳ ፍቅሯን የምትገልጽበት ቀን እና ለነዳያን ሆኖልኝ ካደረግኩኝ ከጊዜ ነው። አስራት ነዳያን አይሰጥም አንተ አላስተምርም። ለእነሱ ደግሞ እንደዚህ እኔ አሁን ለድሃ ሰጠው አልሰጠው አይደንቀኝ። በዓመት አንድ እነሱ ካሰብ ከቻልኩ ደስ ይለኛል። ግን ይህንን የማደርግበት ቀን ነውና ይሄ ከሆነ 18 ስንት ዓመት ሆነ? 18 17 ዓመት በሬ ከተጀመረ የሚደንቅ ነው። ክቡራን ተመልካቾቻችን እግዚአብሔር ቀን ጠብቆ ዓመት አሻግሮ ዘመን በሙሉ እንድንኖር ያደርጋል። እግዚአብሔር ደግሞ ሰው ደግሞ ቀን ቆጥሮ እንዲሁ በተለካ ጊዜ ይገናኛልና ዛሬ ግንቦት አንድ ላይ በኋላ የሚገናኙ እናቶች ለምግብ አይደለም ለዝክር ነው፣ ለበረከት ለብዙ የሚበቃ በኩረ ትጉሃን ዲያቆን፣ ጋዜጠኛ፣ የሕግ ባለሙያ የኛ ወንድም ሳሙኤል ፍቅሬ ድንግል ሆይ ልደትሽ ልደታችን ነው በማለት የመብርሃንን ዝክር በጠዋቱ በሬ ጥሎ ለበረከት የሚጠባበቁ እናት እህት ወንድሞችን እንደዚህ ይጠባበቃል። እነርሱስ ምን ይሉ ይሆን? የእነሱን ሰምተን ስንመለስ ከሳሚ ጋር የሚኖረን ቆይታ ደግሞ ይቀጥላል። ነገራችን ላይ ሃይማኖታዊ አስተምህሮቱም ነው የኔም እምነት ነው። እኔ ይህንን ነገር እኔ አይደለም ያደረኩት፣ እኔ አድራሽ ነኝ። እሷ ልጅ አለች፣ እኔንም መሰገን አይገባም እሷን የሚያስቡ። ስለዚህ በእኔ እምነት እነኛ ስጋ ለባሽ ነኝ፣ ኃጢአተኛ ነኝ ብያለሁ። የማድረግ አቅምም የለኝም። የማድረግ ፍላጎቱንም የማድረግ አቅሙንም ከእግዚአብሔር ስታገኝና ሲፈቀድልህ አድራሽ ነኝ አረኩ ብዬ ይህን አይነት 18 ዓመት ስኖር አንተ እንግዲህ ምናልባት እንኳን ታሰርክ። አሜን። ለበረከት ጠበቃ ሆኜ እኔ ካልታሰርኩ አንገናኝምና ይህንን ነገር ፈልፍለ እንግዲህ ምናልባት ሌላው ይህን ነገር ይህም ጸጋ ለኔ ይፈቀድልኝ እንዲል ካልሆነ ሚዲያው ላይ የምናቀርበው ይሄ ነው። ዋናው ዓላማችን ሳሚ መጣልን። ያው ጋዜጠኛ መሆን ጥሩ ነው አይደለ? ምንድነው መዳበሪያ እህል ቢሞሉት ካላሰሩት ዋጋ የለውም። ማሰሪያው ይሄ ነው። ዛሬ ላይ የድንግል ማርያምን ልደት ስናከብር እላቂ ልብስ ድቃቂ ፍራንክ አጥተው በየጥጋጥጉ ያሉ ዜጎቻችን አሉ። ስለ ድንግል ማርያም ብለን አንድም ስሟ ሲጠራ የሚደሰቱ ሁለተኛም የሰጠችንን በረከት ሲካፈሉ የሚረኩ ብዙዎች አሉ። ስለዚህ አይደለም ዝክሯን ስሟን እንኳን አንስተን ምግብ የሚሆነን ኦርቶዶክሳውያን
ደግሞ በስጋ ለተወሰነ መልኩ ደግሞ የሚደግፍ ስናገኝበት ትልቅ ነው። በዓሉን በዛ መልክ እንድናከብረው ብዙዎቻችን ማታ ላይ ጠጥተን ለዓመት ካደረሰን ብለን እንሳላለን። ለዓመት የማያደርሰንን ነገር ደግሞ እዛው እንሰራለን። የበዛ መጠጥ አለ፣ ከልክ ያለፈ ምግብ አለ። ለዓመት እንድንደርስ ሁሉ በልክ መሆን አለበት አይደለ? ስለዚህ በልተን የምንጠግብበትን ጠጥተን የምንሰክርበትን አስተርፈን ምንም ለሌላቸው ብንሰጥ የእውነትም ስለት ሰሚ ናትና ዓመት ታደርሰናለች ለማለት ነው። እዚህ የሚመጡ እንግዶቻችንን ሰምተን ደግሞ ለስንብት ከአንተ ጋር እንመጣለን። እንኳን አደረሰ ድጋሜ መልካም ጊዜ በአምላክህ ኧረ አይሉም። ምን ይላሉ? ምን ነው እዛ ሆናችሁ እቤተ ምንድን ነው ያልገባችሁት? እስኪ ደረድሩ ነው። እንኳን አደረሳችሁ። ደህና አደራችሁ? ደህና ናችሁ? እንደምን ናችሁ? ሰላም ነው? እንደምን ናችሁ? እንዴት ናችሁ? ደረሰ አባቴ። እንዴት አሚን። እንዴት ናችሁ? እንኳን አብሮ ደስ አለ። ደህና ናችሁ ወይ? እንደምን ኖት? ሰምኖት ደህና ኖት? አብረን አረጀን እኮ ደህና ኖት? ሰላም ነው? እንዴት ነው? ዘጋዬ ነህ? እንዴት ኖት? ደህና ኖት? እንዴት ኖት? ሰላም ኖት አላችሁ? ደህና ናችሁ? እንደምን ናችሁ? አትረሽም አትረሽም። ግቡልኝ። እሺ እናቴ ግቡ። እንዴ ሰላም ናችሁ? ለአዲሱ ግቡ። በደንብ ያዙ። እስቲ አደጉ እኮ የእርሶ ልጆች ያዙ። ይኸው ንፍሮም ያዘው እኮ ሁለተኛው ነው። ያዙ። ዳቦውን አምጥና ዛሬ ተረኛ ነው። አለ እስቲ አምጣ ወንበር እንኩ ኑ ቁጭ በል ነው እዚህ ወይስ እሷ ጋር አድርጉሽ? እስቲ እኔ ልቅመስላችሁ። እስቲ አንተ እስቲ ጠላው ልቅመስላችሁ። ጨርሷ። ፀሐይ የመጣ እኮ ነው ከተማ እኮ እሱ መጣል ጣል አድርጓ ነው እንዴ? እንትን ዛሬ እንደውም አሜን አሜን። ና ሲሳይ ና እንትን ስጋሽ ውስጥ እንዳታረጊው ለየት አርጊው። እሺ ከዛም ሂድ ነይ ከዛ ቁጭ በይ ከዛ ሌላ ጊዜ በፌስታል ነበር። ፌስታል ዘንድሮ ቀረ። አዎ ኑ ይኸው ራሳቸው ይዘው መጥተዋል። ፌስታል እነሱ አውቀዋል።
ያቺኛዋን አይነቷን አሜን አሜን ራይዘር ወንዶቹም ሰጥተዋል። ወርቅነህና ተካ እንዴት አደርክ? ሰላም አደርክ? አሜን 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 በሁሉ የከበረች ለአምላክ እናት የሆነች እግዚአብሔር ይስጥ። ውለህ ግባልን፣ ክፉ አይንካ። ሁሌ እንዳበላህን እንዳጠጣህን ነው። አሁንም ነገም እያበላህን ያቆይህ እግዚአብሔር። ክፉ አይንካብን፣ ያቆይልን፣ ክብሩን ያድልህ። የተወለዱ ልጆቻችን የሚደጉ ሁሉም ሰላም ይሁን፣ አገር ሰላም ይሁን። እንግዲህ ክቡራን ተመልካቾቻችን በድጋሚ ለእመቤታችን ለድንግል ማርያም የልደት በዓል በድጋሚ እንኳን አደረሳችሁ። ከእናቶች ጋር ቆይታ እያደረኩ ነው። እንኳን አደረሰዎት። እስቲ ከዚህ ቤት ጋር ያላችሁ ግንኙነት እንዴት ነበር? እንዴት ተገናኛችሁ? እስቲ እዚህ ጋር የተገናኘ ነው። ያው ደረቅ ቆሻሻ እየሰራን ነበረ። ከዛ እዚህ ጋር ነበር የምንሰራው። ከዛ እዚህ የልደታ ቀን ፈልጋቸዋለሁ አለ ሲለን እሺ አልና የልደታ ቀን መጣን። ስንመጣ በግ የታረደልን በግ በታረደልን በጋችንን ጠባብሰን በላን። ከዚያ እንዳጋጣሚ እንደውም እነሱ ነበሩ። እንዳጋጣሚ ሁለት ግሩፕ ነበር፣ ሁለት ማህበር ነበር የምንሰራው። ከዛ በስተት ሆነ እኛ በላን፣ እነሱ ደግሞ የግንቦት ልደታ በላን። እኛ በላንና እነሱን ደግሞ በሰኔ አረድክላቸው አይደል ለነሱ። አዎ ከዛ እንደገና በሌላ ቀን በአመቱ አይ አንድ ላይ መቀላቀል አለበት ተባለና ጠቅላላ ማህበሩ የሁለት ማህበር ማለት ነው። ትጋትና አዲስ ህይወት ነበር የሚባለው። አንድ ላይ ሆነን በሬ ታረደልን። ይኸው በአመት እንበላለን እንጠጣለን። ግን ኮሮና በመጣ ጊዜ ድሮ እዚሁ እየገባን ነበር። ኮሮና ሲመጣ ግን በውጭ ሆኖ ተባለና እንዳይቀር ተብሎ በውጭ አልቀረብንም። በፌስታል እየተደረገ ከውጭ እየተሰጠን ይኸው ስንት አመታችን እንግዲህ እየበላን ነው እየጠጣን ነው። እግዚአብሔር ይመስገን። በዚያው በስራው ምክንያት ማለት ነው። አዎ ስራውን ባንሰራ እናገኘውም። በዚያው በስራው ምክንያት እየበላን ነው። በቤቴ ናት የሰጠችው። ስለዚህ በየአመቱ ስትመጡ ምንድነው የሚሰማችሁ ስሜት? እኛ ደስታ ነው። ለሱም ደስታ ነው፣ ለኛም ያው ስለበላን ደስ ይለዋል። ያበላ ሰው ምንጊዜም ደስ ይለዋል አይደል? ማብላት ማጠጣት ደስ ይላል አይደል? ሲኖር ማለት ነው። እሱ ደስ ይለዋል። እኛ ደግሞ መተን ስንበላለት ስንጠጣለት ደስ ሊለው ይችላል። በየአመቱ አሁን ትጠራላችሁ ወይስ ራሳችሁ አውቃችሁ? አንጠራም። ራሳችን አውቃችሁ? ራሳችን አውቀን መጣው። ከቁጥር አያጉላችሁ። አዎ ለሰጡትም እግዚአብሔር ይስጥልን። የመብርሃን ጨምሮ ይስጠው። አሜን። ምንጊዜም ይስጥ። አሜን። በቃ መስጠት በጣም ደስ ይላል። አሜን። በየአመቱ እዚህ ይመጣሉ አይደል? አዎ እስቲ ባሴ ስራቸውን ነገሩ። አዎ ነግረውኛል። እናታችን እንደምን አሉ? እግዚአብሔር እንኳን አደረሰዎት። እንኳን አብረን። እስቲ ምንድነው የሚሰሩት? ደረቅ ቆሻሻ ነው የምንሰራው። ደረቅ ቆሻሻ ነው የሚሰሩት። እዚህ እንዴት ተገናኙ ከበኩረት ጓን ዲያቆን ሳሙኤል ጋር? እንፈልጋቸዋለሁ እንድመጡ ብሎ ጠራን። መጣን። ስንመጣ በግ ታርዶልን የተጠበሰ ንፍሮ፣ ጠላው፣ ሁሉ ነገር ነጭ አረቄ ሁሉ የቀራ ነገር የለም። ሁሉም በየአይነቱ እያቀረበልን የበላን እየጠጣን የተደሰን እንትን እንላለን። በአመቱም ለይቶን አያውቅም። አሁን ደግሞ በሬ እያረደው እያበላን እያጠጣን እንትን እንላለን። እድሜና ጤና ይስጠው። አሜን። አሁንም ልጁ ላይ ልጅ ይስጠው። ንብረቱ ላይ ንብረት ይስጠው። ጤና ላይ ጤና ይስጠው። እድሜ ላይ እድሜ ይስጠው። አሜን። ፈጣሪ አምላክ ምንም አይጉዳልበት። አሁንም አይጉዳልበት። አሜን።
እመቤቴ ማርያም ምስጋና ይጎደልበት። እኔ ባጎደልኩ ቅዱስ ሚካኤል ይሙላ። አሜን አሜን። እንደው ስንት ዓመት ሆኖት ይሄንን እዚህ ሲመጡ የኔ እናት? ዓመተ ምሕረቱን እንኳን እኔ አላስታውሰውም። ትምህርቱም የለኝም። ግን ተቋርጦ አንድ ላይ ነው። አልተቋረጠም። ቀርተውም አያውቁም። ቀርተውም አያውቁም። እርሶስ ቀርተው አያውቁም? እኔም ቀርቼም አላውቅም። እመጣለሁ። እንዴት ይቀራል? ከመብርሃን በረከት አይቀርም ማለት? አዎ አይቀርም። እንግዲህ እድሜ ያድልልን። ክቡራን ተመልካቾቻችን እኒህ የምታያቸው እናቶች እኛን በመከራ በችግር ውስጥ ሆነው የሚያሳድጉ ልጆቻቸው የተሻለች ኢትዮጵያን እንዲገነባ የሚያደርጉ ራሳቸውን ዝቅ አድርገው በአካባቢያችን በንጽህና ስራ ላይ ተሰማርተው ራሳቸውን ዝቅ አድርገው ልጆቻቸውን ከፍ ለማድረግ የሚጥሩ እናቶች ናቸው። እንግዲህ ከነሱ አንዱ የሆነው ደግሞ ልጃቸው የመብርሃንን ልደቷን የተወለደችበትን ቀን ዝክር ምስክር ሆኖ ይቆጠርልኝ በማለት ማህበርተኛ አድርጎ የጠራቸው ብድር የሚመልሱትን ሳይሆን ቢመርቁ የሚያደርሱትን እናቶች ነውና እነዚህ እናቶች ከቁጥር አያጎልብን። በሚቀጥለው ዓመትም ስንመጣ የምናገኛቸው ያድርግልን። ኑሩልን እናቶቻችን። እግዚአብሔር ይስጥልን፣ እድሜን ያርዝምልን፣ ኑርልን። እግዚአብሔር ያቁምህ። ይኸው እስከ ዛሬ ድረስ ስንት ዓመት ወደ 20 ዓመት ይሆናል። አንድ ቀን ተቋርጦብን አያውቅም። ቀርተን አናውቅም። እንዲያውም ብዙ በልተን ጠጥተን ጥብሱ ለብቻ ምኑ ለብቻ እንደገና ይዘን በልተን ጠጥተን እንደገና ትርፍ ደግሞ ይዘን ነው የምንሄደው። በፌስታላችን ሞልተን ጠላው ነው ሁሉ ነገር ምን የሚቀርብን ነገር የለም። እሱን አሁን ለምለም ያርግልን፣ ያቁምልን፣ እድሜውን ያርዝምልን፣ የልጆቹ የቤተሰቡ አባወራ ይሆንልን፣ እድሜውን ይስጠው፣ ጤናውን ይስጠው፣ በሄደበት እድሜ ይስጠው፣ በሄደበት ለምለም ይርገጥ፣ ሁሉ ክፉን እዛው ያዝለት፣ ሁሉ ለደስታ ያርግለት። እግዚአብሔር ይስጠው፣ እግዚአብሔር ይስጥልን፣ ልጆቹን የሚያሳድግለት እድሜውን ያርዝመው። እሱ ስላለ ነው እኛም የምንኖረው። እሱ ነው የሚያስታውሰን የለም። እሱና እግዚአብሔር ብቻ የላይኛው ጌታ ተሱ በታች እሱ ነው የሚያስታውሰን የሚለንና አሁን እድሜውን ያርዝምልን፣ እድሜውን ከፍ ያርግልን፣ ልጆቹን ያሳድግልን፣ የቁም ነገር ያደርስልን፣ ለምለም ይሁን። እግዚአብሔር ይስጥልን። ተባረኩ፣ እድሜ ይስጣችሁ። እግዚአብሔር ይስጥልን። ሳሚ ተባረክ፣ እድሜ ይስጥህ፣ ያቆይህ። ልደታ ማርያም ደግሞ ሰብስባ ከክባስተ ልጆች ተባለቤት የዛሬ መታረስህ አሁን ያግባ ተኝቶ ያንሳህ። ሰፊ መሻገሪያውን ጠባው መዛሊያውን ይስጥህ፣ ያቆይህ። የድዌ መብራት ነህና እናቴ ማርያም ትጠብቅህ። አሁን ያግባ ተኝቶ ያንሳህ። ተባረክ፣ ሁልጊዜ አብራ ሁልጊዜ አጠጣ። ይህን እናቴ ማርያምን ልደታን የዘከርከው ደግሞ ከባድ የነፍስ ዋጋ ያድርግልህ። እግዚአብሔር ይስጥልህ። እናቴ ዋብሩኩ የኮረና ጊዜም እንኳን አልፈራህን። ኑና ውሰዱን ያልክ በወረፋ አሰልፈን የሰጠህን ይህን አስታውሳለን። የክፉ ቀናችን ነህ። በቤተክርስቲያን እንዳትሳለሙ እየተባለ እንዳትቀርቡ የተባለ እቤቴ ኑና ውሰዱ ያልክ ሰው ነህ። እድሜን ጤናን ይስጠው፣ ያቆይልኝ። እስቲ ወዲህ አጀው ወዲህ ልመለስ ጥግብ እየወጣሁ አያሳሚ ቤት የኔው አያሳሚ አይሙትብኝ እንጂ እበላለሁ ስጋ ጠጣለሁ ጠጅ ነው ምን ይሁን እንኳን እግዚአብሔር ይስጥልኝ፣ ያቆይልኝ፣ ያቆይልኝ። እድሜን ጤናን ይስጠው፣ እድሜን ጤናን ይስጠው። ተባረክ ተባለ የስተል ልጆች የዛሬ ዓመት ያርዝልን። እግዚአብሔር ይስጥልን። ክቡራን ተመልካቾቻችን እንግዲህ እንደተመለከታችሁት ነው የመብርሃን የድንግል ማርያም ያዛኝቷ የሁላችን እናት የመድኃኒታችን የጌታችን የኢየሱስ ክርስቶስ እናት ዛሬ የተወለደችበት ቀን ነው። ዮም ፍስሐ ከሆነ እያልን የምንዘምርበት በደስታ የምንመላበት ቀን ነው። ታዲያ ይህንኑ ምክንያት በማድረግ ደግሞ ወንድማችሁ ለአንዳንዶች ደግሞ ልጃችሁም ጭምር ማለት ነው የድንግል ማርያምን ልደት ከእናቶቹ ጋር እንዲህ እያከበረ ነው። የእድሜ ዘመን ማብቂያ መቼም ጉዱ ብዙ ነው። የወጣትነት ዘመን የስራ ጥርቅም የሚታይበት ነው። አንዳንዱ እድሜ ይዘላዘልና በዘመናችን የሚበላው ባጣበት ዱቄት የሚቀባበት ዘመን ላይ ደርሰናል። የቲክቶኩን ልክ እንዳንተ ደግሞ ትንሽ ያው እያዘነበለ ነው አይደል? እድሜ የጎልማሳነት ጊዜ ተጠራቅሞ ደግሞ በምርቃት ታጅቦ
ነፍስን ሐሴት የሚያስደርግ በእውነት ከለበስነው ልብስ በላይ ልባችን ንጽት ብሎ የሚታይ በጎ ስራን ሰርቶ በሰዎች ምስክርነትን ማግኘት እንደዚህ የሚያስደስት ነገር ያለ አይመስለኝም። ሳሜና ምን ተሰማ እናቶች ዛሬ ሲመረቁ? እንግዲህ 20 ዓመት ነው እየመረቁኝ ያሉት። 20 ዓመት ሙሉ እኔ ደግሞ አደባባይ መውጣት አልፈልግም ነበር። እንግዲህ አንተ አስቸግረህ ነው ያመጣሁት። እነሱም በየቦታው በየሄዱበት እዚህ ቤት ገባን እዚህ ቤት በላን እያሉ ሲያመሰግኑ እኔ እቆጣለሁ። እመቤት ያበላች በሉ እኔ ተላላኪ ነኝ፣ የእርሷን ጸጋ ያደረስኩ። አሁንም እኔ ስለተፈቀደልኝ እሷን በእንባ ነው ማመሰግናት። ለምን ይሄን ለማለት እንዳልኩ ኮሮና ጊዜ አሁን እነሱ እንደጠቀሱት ክልክል ነው ሰው መነካካት። እኛ ደግሞ ይኸው እንደዚህ ምስጋና ነው። እኔ ቤተክርስቲያንም ሲሄድ ሳመሰግን ነው የሚውለው። እምባዬም የምስጋና ነው። በእነዚህ እናቶች ሞገስ ማግኘት እኔ ባለሙያ ኑሮ ታውቃለህ። ከትቢያ ተነስቼ በዙፋኑ ማማ ላይ የተቀመጥኩ ሰው ነኝ። ሸራተን ተሸልሜ ያለው እሱ አንድ ቀንም አስደስቶኝ አያውቅም። ከነኚህ እናቶች ጋር እነሱ የኛን ቆሻሻ ሲጠርጉ ሲሸከሙ የሚውሉ በዚህ ጊዜ ሰርተው የሚያድሩ ሴቶች ናቸው። ነገር ግን ስራቸው ከእጅ ወደ አፍ ነው። እኛ ደግሞ እንዲህ ያለ አርያ ከሆነም ይሄ በየቤታችን ጠግበን እንበላለን፣ ምናልባትም ይተርፈናል። ግን እነዚህን የምናስብበት ቀን ደግሞ አንድ ቀን መርጠን ልደታ ልትሆን ትችላለች፣ መድኃኔዓለም ሊሆን ይችላል፣ ቅዱስ ገብርኤል ሊሆን ይችላል። ብቻ ሞልቶናል። እኛ ጊዜ ባለቤት እግዚአብሔር ብዙ ጊዜ ሰጥቶናል። ስለዚህ እሱን የምናስብበት ነውና እኔ በጣም እግዚአብሔርን አመሰግናለሁ ለዚህ ስለፈቀደልኝ፣ የእነዚህን አጉራሽ ነህ ብሎ ስለመረጠኝ እሱን አመሰግናለሁ። እኔ በአቅሜ ያረኩት ነገር አይደለም፣ እሱ የፈቀደልኝ ነው። እግዚአብሔርን ለማመስገን በጣም ነው የሚገርመው። ዓለም ሴትን አንድ ቀን መርጣ ታከብራለች። ቤተክርስቲያን ደግሞ ዓመቱን ሙሉ ለሴት ሰጥታለች። በጣም በሚያስገርም መልኩ መድኃኒትን የወለደች እናት ናት። ስለዚህ ሁሌም ልጇን ስናስብ እሷን አተን አናውቅም። ሁሌም በጣም በሚያስገርም መልኩና ሁሌ የምንላለው ማርች ኤታር ላይ የተባለ ሴቶች ቀን የሚባል የግንቦት አንድ ልደታ እንደው የሴቶች ቀን በተባለ ከዚህ ቀን በላይ ቀንም የለም። ቤተክርስቲያን በጣም የምታገብር ነው። ቤተክርስቲያናችን እንግዲህ ለሴት ልጅ የምትሰጠው ቦታ በጣም ትልቅ ነው። ለምሳሌ ገብታ አትቀድስም ሴት፣ ግን ሴትን አለማክበር አይደለም። ገብቶ የሚቀድሰውን ካህን የምትወልደው ሴት ናት። ጳጳሱን የምትወልደው ሴት ናት። ንጉሱን የምትወልደው ሴት ናት። ሌላው ይቅርና የዓለም ንጉስን የወለደች እናታችን ቅድስት ድንግል ማርያም ሴት ናት። ስለዚህ ከቤተ ክርስቲያን በላይ ሴትን የሚያከብር የለም። በዚህ ቀን እናቶቻችንን እያከበርክ አንተም ተከብረ ስላለህ እንደው በጣም ነው የማመሰግነው። ይህም ፕሮግራም የቀረጽንበት ክቡራን ተመልካቾቻችን ዋናው ዓላማው ሰዎች እውቀት ይኖራቸውና የጋን ውስጥ መብራት ይኖራሉ፣ ለዓለም አያበሩ። በጎ ስራን የሚሰሩ ሰዎች እግዚአብሔር ያውቀዋል በማለት ክፉ ሰዎች የሚሰሩት ስራ በዓለም ላይ ናይቷል። ስለዚህ የክፉ ሰዎች ስራ እንዳይታወቅ የበጎ ሰዎች ስራ ደግሞ በዓለም እንዲነገር በማለት ወንድማችንን ሳሚ አስጨንቀ ነው አስገድደን ያለ ዝግጅት ይህንን ፕሮግራም እንድንቀርጽ ስለፈቀድክልን ድንግል ማርያም እንግዲህ እድሜን ታርዝመው። እናንተም የእውነት ተባረኩ። አሜን። እኔ እንግዲህ ለልጆች የማወርሰው ይሄን ከደሃ ጋር ብሉ፣ ከሰው ጋራ ኑሩ። ደግሞ ለዚህ ለመመረጥ ቤተ ክርስቲያን ማለት ነገ የሚከፍላችሁ ሰዎች አታስቡ። ከፋይ እግዚአብሔር ነው እና አሁን ሳሙኤል እንዲያርጎ ሲሉ እኔ እቆጣለሁ። እሷ ያደረገችልኝን አታውቁም እያልኩኝና ለእኔ ብዙ ተደርጓል። እነዚህ ልጆች እነዚህ ሰዎች በነገራችን ላይ ይሄ የቆምንበት ቦታ በሬ የምናርድበት ቦታ ነው። የምትኖርበት ቦታ አልነበረም። ሌላ ቤት ነው ያለን። እነሱም ሌላ ቤት ነበር የሚመጡት፣ ዛኛውን የሚመጡት። ይሄ በሬ የምናርድበት በረከት ሆነ። ይሄ ቤት ተሰራ። ዝክሯ የተዘከረበት ቦታ በቃ ዙፋን ነው። መሰዋው የተደረገበት ቦታ ለእኔ ተፈቀደ። ስለዚህ እግዚአብሔር የሚከፍለው ነገር ሲጀመር እግዚአብሔር የሰው ላባ እውነት እኛ ጥሩ ሰርተን ከሆነ
መቼም ጥሩ ሰራው አይደለም እውነት አድሎኝ እቺን ነገር አድርጌ ከሆነ እግዚአብሔር ደግሞ በትውልድም ይከፍላል። ይቆይህ ይባላል። አንተም ይቆይህ። በጣም ነው የማመሰግነው። እንግዲህ ወንድማችን ሳሚ እሺ፣ በጣም ነው የምናመሰግነው። ወንድማችን ሳሚ ስራው ሲታወስ የማይነቃነቅ ነው። ስሙ ሲነሳ ከወንበርም ከፍ የሚያስደርግ ምክንያቱም በአክብሮት በጋዜጠኝነቱ ስንመለከት የሙያ አባት ነህ። በቤተ ክርስቲያን አገልግሎት ላይ እንደ ምእመንም እንደ አገልጋይም እንደ ልጅነትም የምታደርጋቸው ስራዎች ሁሉ ከፍ ያሉ ናቸው። ከዛ ባለፍ ባለ ደግሞ በተለይ የሙያ ባልደረቦች የፍትህ ሚዛኑ ሲዛባ ፍርድ ቤት ስንቀርብ እኔ ከዛሬ ወር እስር ቤት ላይ ነበርኩኝና ጠበቃዬም እሱ ነው። እኔ ሁሌ አወራለሁ በሚዲያ ሁሌ ስታሰር እንግዲህ በፍርድ አደባባይ ቆሞ የሚሟገትልኝ እሱ ነው። እግዚአብሔር ይሟገትልኝ። ከዛ ባለፈ ልክ እንደናንተ ደግሞ ዋጋ ከፍላ ያሳደገች እናት አለች። ዛሬ ነው የተወለድኩት፣ ልደቴ ነው ዛሬ ነው። አሜን 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 አሜን። ጤናህን ይስጥ ለነ ቤተሰብ ተነ ልጆች እድሜህን ያርዝምልን። ጤናህን ይስጥ። በሄድክበት ለምለም እርገጥ፣ በሄድክበት ለምለም ያጋጥምህ። አሜን አሜን። እንግዲህ ይህችን ቀን በቤታችን ተኝተን ብንውል ኑሮ ይሄ ሁሉ ምርቃት ባመለጠን ነበረ። ያልታደሉ ማታ ላይ ደግሰው ይጣላሉ፣ ለገላጋይ ያስቸግራሉ። የታደሉ ደግሞ ለጽድቅ እንደዚህ ይራመዳሉ። ራሳቸውን ብቻ ሳይሆን በዙሪያቸው ያሉ ሰዎችን ሰብስበው ራሳቸውን ሳይሆን የእግዚአብሔር ስም እንዲነሳ እንደዚሁ ይጥራሉና የእግዚአብሔር ስም በተነሳበት ቦታ ሁሉ እግዚአብሔር አለ። በእኛ ጋር ያለው በሌሎቻችሁም ጋር ይሁን። ሰላም እግዚአብሔር ከሁላችን ጋር ይሁን። ድንግል ሆይ ልደትሽ ልደታችን ነው። መልካም ጊዜ። እሺ እሰይ ስለቴ ሰመረ ሰመረ